ስለ ውበት ብዙ ግጥም ብዙ ሙዚቃ ብዙ ፊልም ይሰራል አይደል በሰዎች ውበት ላይ ተንተርሶ ውበት ማለት እንደዚህ ነው ውበት ማለት እንደዚህ ነው የሚሉ ትርጓሜዎችም ልዩ ልዩ ትርጓሜዎችም አሉ ጠቅለል አድርገን ስናየው ባለፈው አመት በአለም ላይ ከውበት መጠበቂያ ጋር በተያያዘ በ2023 ማለት ነው ወደ 507 ቢሊዮን የአሜሪካን ዶላር ተንቀሳቅሷል ያ ማለት ምን ማለት ነው ሰዎች ውበታቸውን ለመጠበቅ ከፍተኛ የሆነ ገንዘብን ወጪ ያደርጋሉ እንደ ትልቅ ኢንዱስትሪም ይታያል ማለት ነው ከውበት መጠበቂያ ጋር ተያይዞ በጣም ብዙ ደግሞ ፋብሪካዎችም ጭምር አሉ እነ ሽቶች እነ ጸጉሮች እነ ጥፍሮች እነ ከንፈር ቀለሞች የጥፍር ቀለሞች እንግዲህ እዚህ ላይ የሚካተቱ ናቸው ውበትን መጠበቂያ ተብለው ይመጣሉ በርግጥ ውበትን ይጠብቃሉ ወይ ሚለው በራሱ የሚያጠያይቅ የሚያነጋግር ነገር ቢሆንም ማለት ነው እንግዲህ እስከ 2030 ይሄ 507 ቢሊዮን የአሜሪካ ዶላር ወደ 800 ቢሊዮን ዶላር ያድጋል ተብሎ ነው የሚታሰበው ያ ማለት ምን ማለት ነው እንግዲህ ውበታቸውን በአርቲፊሻል ነገር ታግዘው ወይም ደግሞ በሰው ሰራሽ የውበት መጠበቂያ ታግዘው የሚዋቡ ሰዎች ቁጥር ይጨምራል ወይም ደግሞ ይጨምራልም ያው እነሱም ደግሞ ዋጋቸው ይጨምራል ነው ሐሳቡ እዚህ ላይ በኋላ እንመለስበታለን ውበትን መጠበቅ ሲባል ምናልባት እዚህ ጋር ግን ግልጽ ማድረግ ያለብን ነገር ንጽህናን በመጠበቅና ውበትን በመጠበቅ መካከል ሰፊ የሆነ ልዩነት አለ አይደለ ያው ፊት መታጠብ ጸጉር መቆረጥ እንደዚህ ያሉ ነገሮች ንጽህናችንን ነው የምንጠብቅ እስከኖርን ድረስ ንጽህናችንን መጠበቅ ስላለብን ማለት ነው ውበትን ለመጠበቅ ቢመጡ ግን ካለን ተፈጥሯዊ ነገር ላይ ሌላ አርቲፊሻል ወይም ደግሞ ሰው ሰራሽ ነገርን በላያችን ላይ መጨመር ወይም ማከል ነው በኋላ ላይ ይሄ ለምን መጣ የሚለውን ነገር እንመለስበታለን ውበት ወይም ደግሞ ቁንጅና በራሱ ግን ምንድነው ውበት ቅድም ማስተካከለችው ውበትን ማስጠበቅ የሚባል ነገር የሚጠበቅ ነገር ከሆነ ሆነ ያላቂ ነገር ወይ ያላፊ ነገር ነው ማለት ነው አይደል የሚያልፍ ነገር ነው የምትጠብቀው እንዳያልቅብ ነው የምትጠብቀው ማለት ነው ስለዚህ ወደዛ እንትን ከመሄዳችን በፊት ግን ያው መጨረሻ ላይ ካነሳቸው ውበት ራሱ ምንድነው ትርጉሙ የሚለውን ነገር በእንግሊዘኛው አቻፈችው ቢዩቲ የሚለውን ነገር ነው የሚሰጠው ቢዩቲ ማለት ደግሞ ማራኪ ስሜትን መፍጠር የሚችል የቀለም የቅርጽና የእይታ ጥምረት የሚለውን ትርጉም ይኖራል ማለት ነው ማራኪ ስሜትን ባንተ ውስጥ ሴንስ ይሄ ከደስታን ስሜት መፍጠር የሚችል የሶስቱ ጥምረት የቀለም የቅርጽና የእይታ ጥምረት ነው ብሎ ውበት ማለት ይሄ ነው ይላል እንግሊዘኛ ፍቺው ማለት ነው ውብ ሆነ ውበት ውብ መሆን ውብ በራሱ የተለየ እንደማለት እኮ ነው አይደል ያማረ የተወደደ እንደማለት ነው ስለዚህ ያማረ የተወደደ የሚለው ፍቺ ትርጉሙ የሚሰጠው ነው ለሰው ልጅ ነው አይደል የሰው ልጅ በራሱ ውብ ነው ማለት እኮ ነው ቅድም ማስተያየንሳቻቸው በነገራችን ከ170 በላይ ድርጅቶች አሉ ከአንገት በላይ ብቻ ኮስሞቲክስ የሚሰሩ ማለት ነው ከዓለም አቀፍ ደረጃ ለጦርነት ከምናምን ከሚውለው ቢሊየን በጀት በላይ ለኮስሞቲክስ ነው የሚውሉ ያ ማለት የሆነ መፍጠር የታሰበው ነገር አለ አንደኛ አላቂ ነው ነገር ይየው በራሱ ውበት የሚባለው ነገር የሚረግፍ ነው ብዙም በእንትኖችም ይባላል እኮ ከእድሜ ጋርም ተያይዞ የሚጎመራና የሚጠፋ ነገር ነው ስለዚህ ያቺን ጠብቆ እንትን ማለቱ ላይ ነው መቆየቱ ላይ ነው ማለት ነው እነዚህ ኮስሞቲክስ የሚላቸው ግን አርቲፊሻል ነገር ናቸው በተፈጥሯዊ ውበት መጠበቂያዎች እኮ አሉ ከተፈጥሮ ጋር አብረው ሊሄዱ የሚችሉ ማለት ነው አሁን ኢትዮጵያ ውስጥ ይሄ የሚታጠኑት ምንድነው ወይባ ተፈጥሯዊ እንትን መጠበቂያ ማለት ቀሲል ወደኛ ወደ ምስራቅ ውስጥ መጪ ተፈጥሯዊ የፊት ጥራት ምናምን ለመጠበቅ የምትጠቀማቸው ናቸው ስለዚህ ውበት አላቂ ነው ያንን ለማስጠበቅ የሰው ልጅ የራሱ የሚያስኬዳቸው የራሱ ጥበባዊ ነገሮች አሉት ግን አሁን እየሆነ ያለው ግን ይሄን ውበት የምንለው ነገር በሌላ ዳይሜንሽን ለመተካት ነው ይሄ ውበት የሚለው ጽንሰ ሐሳብ የጋራ እንዲሆን አድርገው ግን ሌላ ዳይሜንሽን ሰጥቶት ማርኬት ገብቶበት ቢዝነስ ገብቶበት ሌላ ዳይሜንሽን ቅርጽና ይዘት እንዲኖረው ተደርጎ እየተሰራ ነው ስለዚህ ውበት የሚለው ትርጉሙ ቅድም በስሜት ደስታን ስሜት መፍጠር የሚችል የነዚህ ቅርጽ የቀለምና የእይታን ጥምረት ነው አዎ እንግዲህ ውበት የምንለው ነገር ላይ ስምሙ የሆነ ትርጓሜ የለም አይደለ ያው ለቃሉ ትርጉም ይኖረው እንጂ እንደየባህሉ እንደየሀገራቱ ባህልና ወግ ልማድ መሰረት ውብ የሚባለው ነገር ቆንጆ የሚባለው ነገር ብያኔ ይሰጣል ወይም ደግሞ ትርጓሜ ይሰጣል ፈላስፎችም ውበት የሚሉት ብለው ደግሞ የሚያስቀምጡት ነገር አለ ከባህል ወይም ከፍልስፍና አንፃር ነው ውበት አሁን
ብዙ ነገር ተባለ። ግን ከቁንጅና ጋር ብቻ ውበት ምንድነው ቁንጅና ምንድነው ስንል ራሱ ከቁንጅና ጋር ብቻ እየሰፋ ነው እንዳይሆንም ደግሞ እሰጋለሁ። ትርጓሜው ላይ እንመጣበታለን። አሁን ግን ብዙ አታዮች አሉ። አሁን ውበት ምንድነው ለምሳሌ ኤስቴቲካል አፒል ብለው የሚገልጹት ሰዎች አሉ። በአይን የምታየው ውበት አለ። ተፈጥሮ፣ ጥበብ፣ ፊልም ብታይ፣ ቲያትር ብታይ በአይን የምታያቸው ነገሮች ናቸው። የሰው ልጅ በራሱ ስታየው እንደዚህ ፊዚካሉን ቁመናውን ስታየው ራሱ በአይንህ የምታየው ለአይን ምግብ የሆነ ነገር አንተ ቅድም እንዳልከው ያማረ የተወደደ እንዳልከው ከመወደድ ጋር ይገናኛል ማለት ነው። ማማር ከመወደድ ጋር ይገናኛል። አሁን የኔ ትልቁ ጥያቄ እሱ ነው። አንተ የምትወደውን እኔ ካልወደድኩት ያ ሰው ያምራል አያምርም የሚል ትልቅ ጥያቄ ያስነሳል። ስለዚህ ያማረ የተወደደ ስትል ማማርና መወደድ የሚገናኙ ከሆነ እኔ የማየው ፊልም እናንተ የምታየው ፊልም ጀነሮቹ እኔ የምመርጠው እናንተ የምትመርጠው የሚለያየ ከሆነ ውበት በጣም ፐርሰናል ሰብጀክቲቭ ነው ማለት ነው። ለዛ ነው ውበት ትልቁ የፈላስፎች ጭቅጭቅ እሱ ነው። ኦብጀክቲቭ ነው ሰብጀክቲቭ ነው የሚል ኦብጀክቲቭ ነው የሚሉት ሰዎች መስፈርት አስቀምጠውለት ቅድም ቢዩቲ ብሎ ሲዘረዝር ነበረ ፍፄ መስፈርት አስቀምጠውለት ህብር አለው ወይ መጠኑ ትልቅ ነው ትንሽ ነው ከዛ ክላሪቲው በደንብ ይታያል የሚሉት ነገሮች ህብረት ፈጥረው የሚሰጡህ ስሜት ቆንጆ ከሆነ እሱ ነው ውበት የሚለው። እኔ ማስተዋልን በማስመሪያ ለክቼ ላደንቃት አልፈልግም። ከዚህ የአፍንጫ ርዝመት ይሄን ያህል ሴንቲሜትር ነው ተብሎ ተለክቶ ተሰጥቶኝ ከዚህ ከፍ ካለ ስታደንቅ ሁሉ ማስመሪያ ይዘይድ አስበው በማስመሪያ ልታደንቅ ነው። ግን ውበት የምትወደድበት ነገር ነው። ያንዳንድ ሰው ውበት ከሰው ጋር መላመዱ ሊሆን ይችላል። ያንዳንድ ሰው ውበት መንቀልቀሉ ሊሆን ይችላል። አሁን እነዚህ መላመድ መንቀልቀል በራሳቸው የተለያየ አይነት እንደየሰው ፐርሰናል መሆናቸውን የምትረዳው። ለምሳሌ ቀልቃላ ብለን የምንገልጸው ሰው ከሰው ሁሉ ጋር የሚገናኝ የሚጫወት ሳቅ ነገር ካፉ የማይጠፋ ሰው የሚያምርበት ሰው አለ፣ የማያምርበት ሰው አለ። የሚያምርበትን ለምሳሌ በሴት እናደርገው ወንድ ማደናነቅ እንዳይሆንብኝ ከባህላችን ከራይድ በሴት እናደርገውና እንዲህ ከየሰው ጋር የምትገናኝ የምትጫወት የምትስቅ እና ያ ነገር የሚያምርባት እና የሚወደድላት ስትሆን የኔ ቀበጥ ደስ ስትል ብለህ የምትገልጻት ትሆናለች። የማያምርበት ሰው ሲሆንስ ምን ነው ተንቀለቀልክ ነው የምትለው። ምን ነው ተንቀለቀልሽ አርፈሽ አትቀመጪ ቤትሽ ትላለህ። ደግሞ በጣም የሚረጋጉ ሰዎች ደግሞ እርክት ያሉ ምን ነው የረጋው አብሰልሽ ብለህ ምን ነው ድርብባልሽ እቺ እንደውም ቡና ሲያፈሉ አንዳንድ ሴቶች እርጋታዋ አለባበሷ ድርብብ ማለቷ ብሎ የሚገልጿቸው ሰዎች አሉ። ካላማረባትስ ምን ነው ተከምርሽ ነው የምትላት። እንግዲህ እንደየሰው ይለያያል የምትገልጽበት ነገር ሁሉ። ስለዚህ ይሄ ቁንጅና ከሚለው ከፊት ገጽታ ባለፈ ፐርሰናል ነው፣ በጣም ሰብጀክቲቭ ነው ነገርየው። ውበት ብለህ ስትል እዲ እንዳልኩህ የልምድከው መታቀው ነገር ያደክበት ባህል ራሱ ሊወስነው ይችላል። አንዳንድ ጊዜ ውበት ማለት ይሄ ነው ብሎ የሰጠ ነገር አለ። አሁን ብዙ ሰው ከአይን ቅርጽ ጋር ካፍንጫ መሰልከክ ጋር አንተ እንዳልከው ለገበያም ለምኑም ማስቲም እንዳለችው ያን ሁሉ ቢሊየን ዶላር ኢንቨስት የሚደረግበት ሆኖ እንጂ ውበት እኮ ይሄ ነው ተብለህ ስትመገብ ያደከው ነገር አለ። ከቤተሰብ ጀምሮ ቤተሰብ ታላቅህን የሚያደንቅበት መንገድ ላንተ ውበት ነው። ታላቅህን የምትወደው ቤተሰብ ባደነቀበት መንገድ ነው። ለኔ ውበት ሰው ልጅ የሚወደድበት ነገር ነው። ባነጋገርህ ልወድህ እችላለሁ። አነጋገርህ ውበትህ ነው። ባረማመዷ ከወደድካት አረማመዷ ውበቷ ነው። ሰው ጋር ሄደው የሆነ አይነት ስሜት መፍጠር የሚችል ስትል አልነበር አንተ ውስጥ ደስታ እንደዚህ መፍጠር የሚችል በቃ ያ ነገር ነው ውበት። ከዛ ውጪ ግን እንደዚህ መስፈርት አውጥቶ ከዚህ እስከዚህ ባለው ርቀት ውስጥ ግንባሩ እንደዚህ ጸጉሯ በዚህ በቀኝ በኩል ከሆነ ጥሩ አይደለም፣ በግራ በኩል ቀለስ ቢደረግ ምናምን ብለህ ፎርሙላ ያለው ነገር አይደለም ውበት። ቀድሞ ነገር የራሱ የሆነ ፎርሙላ እንፍጠርለት ካልክ ካንትና አኩዊኖስ ቶማስ አኩዊኖስ እና ኢማኑኤል ካንት ብዙ ብለውበታል በዚህ ነገር። እንደዚህ አድርገህ በጣም ኦብጀክቲቭ አድርገህ በዚህ መስፈርት ካልሆነ ቆንጆ የለም ብለህ ደምድመህ የምትነሳ ከሆነ በጣም አስቸጋሪ ነው ቢሆን። ምክንያቱም ለአንተ ደስታ የሰጠህ ነገር ለኔ ደስታ የማይሰጠኝ ሆኖ ብዙ ጊዜ ተደጋግሞ ሊገኝ ይችላል። እንደዛማ ከሆነ ሁሉም ሰው ቆንጆ ያልሆነችውን ሰው አግብቶ የሚኖር በጣም ብዙ ሰው ሊኖር ይችላል ማለት ነው። ኦብጀክቲቭ ከሆነ መስፈርት የምናወጣለት ከሆነ ቆንጆ እነዚህ ናቸው ካልን እንዳልከው ለገበያቸው ነው ያንን መስፈርት ያመጡት። ሌሎችም አሰራሮች ሊኖሩት ይችላሉ። ከስቱዲዮ ውጭ ስናወራው እንደነበረው የኒው ወርልድ ኦርደር አይነት ነገሮችም ሊኖሩት ይችላሉ። ግን ሁሉም ሰው በቃ ሳላገባ ከምቀር
እችኛው አላግባ አይነት ምርጫ ውስጥ የገባ ሊያስመስል ይችላል። ግን በተለይ በወንድ ልጅ ኬዝ የሚወዳትን ነው የሚያገባው ተብሎ ይታሰባል። የሚወድላት ነገር ካለ ደግሞ ያማረባት ነገር አለ ማለት ነው። ያማረ የተወደደ ያልከውን አሁን በዚህ ነው የምናመጣው። ያቺ ልጅ ውበት ካላት እኔ ወደድኩላት ነገር ነው ማለት ነው። ምክንያቱም የምትወደድበት ነገር ነውና ውበት ማስቲ። መልካም እንግዲህ በነገራችን ላይ ውብ መሆን ማለት አሁን ወደ ምዕራብ ዓለም ነው የምንሄደው አይደል? ሚለካ የሚሰፈር ውበት ተሰጥቶናል አይደል? ውበት ቆንጆ ማለት ቀይ ሆነች ጸጉሯ የረዘመ አይደለ? እንደዛ ነው አይደለ? ይሄ ጥፍሯ የረዘመ እንደዚህ ተብሎ መስፈርት ወጥቶለታል። ለዛም ጭምር እኮ ነው አይደል? ዓለም ላይ አሁን መንታዎች ብዙ አይመስሏችሁም? አይመሳሰሉባችሁ? መንገድ ላይ አንድ አይነት ሰዎች አታዩ? ተመሳሳይ ጸጉር፣ ተመሳሳይ የፊት ሜካፕ፣ ተመሳሳይ አይነት የጥፍር የምናምን ሌሎች ነገሮች ስታይሎች፣ ተመሳሳይ ነገሮች አሉ። ውበት ማለት ይሄ ነው እየተባለ የተነገረን በፊልም ነው፣ በማስታወቂያ ነው፣ በተለያዩ ነገሮች ብቻ ተነግሮናል። ስለዚህ የሚያምር ብለን የምናስበውም እኛ ከምናየው ነገር አንጻር እንድናየው ተደርገናል ብዬ አስባለሁኝ እኔ። ውበት ማለት በቃ መልክ አይነ ግቡ ከሆነ ወይም ደግሞ አይን ላይ ያለ ነገር ነው ብለን እንድናስብ። ከዛ ውጭ ግን ውበት ሲባል አንዳንድ ሰዎች እኮ ውበትን ለኔ ውስጣዊ ውበት ነው መሰረታዊ ነገር ብለው የሚያስቡ ሰዎች አሉ። አንድ ሰው አስተሳሰቡ፣ አነጋገሩ፣ ለነገሮች ያለው እይታ፣ ዓለምን የሚረዳበት መንገድ፣ ስታተስ ኮን ወይም ደግሞ ያለውን ነባራዊ ሁኔታ የሚረዳበት መንገድ፣ ሰዎችን የሰው ልጆችን የሚረዳበት መንገድ ውብ የሚያደርገው ሰው አለ። አሁን በብዛት ለሚታየው ነገር እየተጨነቅን ስለሆነ ወይም ደግሞ እንድንጨነቅ ስለተደረግን አሁን አንዳንድ ጊዜ የተጫነ ነገር ነው ብዬ ነው ማስበው። በነገራችን ላይ ማንም ሰው ወዶ ተነስቶ ጸጉር ለማስተከል አይሄድም ወይ ደግሞ የፊቱን ቀለም ለመቀየር አይሄድም። እቺ ጥቁሯን እንደኔ ጠቆር ያለው መልክ ቀላ ለማድረግ ዝም ብለህ አይደለም የምትሄደው። ውስጥ የተጠራቀመ ነገር አለ። በቃ ይሄ ነው መልክ ማለት፣ ይሄ ነው ቁንጅና ማለት፣ ይሄ ነው መልክ የሚባለው ወይ ውበት የሚባለውን ነገር ከሚታይ ነገር አንጻር ብቻ ይሄ ቁስ አካላዊ ብቻ አድርገ ነው እንድናርፍ የተደረግነው በሂደት ተሰርቶብን ብዬ ነው አስባለሁኝ። እንደዛ ነው ማምነውና ብዙ ሰዎች ላያቸው ላይ በጣም ኢንቨስት ያደርጋሉ። አሁን በአለም ላይ ከሚደረገው ነገር ባሻገር በግለሰብ ደረጃ እንኳን በጣም ብዙ ፊት ላይ የሰውነት ቅርጽ ላይ ለመቀየር የሚደረጉ የከንፈር ቅርጽ፣ የአይን ምን አቀማመጥ፣ እንደዚህ አይነት ነገሮች ተክለ ሰውነት ላይ የሚስተካከሉ በጣም ብዙ ነገሮች አሉ። በጣም ብዙ ሰዎች ሲጥሩ እናያለን ያን አይነት ቅርጽ የሚባለውን አይነት ቅርጽ ለማምጣት። ስለዚህ አብዛኛው ሰው የተቀመጠውን ስታንዳርድ ተቀብሎታል ወይም ደግሞ ይሄ መስፈሪያ ተቀብሎታል ልንለው እንችላለን። ይሄ ግን ምን አጎደለ? ሰዎች ከአእምሯቸው በላይ ፊታቸው ላይ እንዲሰሩ አደረጋቸው። ወይም ደግሞ ይሄ ነገሮችን መረዳት የማስተዋል ነገሩን ወይም ደግሞ የማሰብ ነገሩን ወደ ጎን እንዲተውት አድርጓቸዋል በሌላ አነጋገር ማለት እንችላለን። ስለዚህ እኔ ውስጧ ውብ ከሆነ ምንም በቃ ሌላው ምንም ግድ የለኝም ምናምን ስለ ውስጣዊ ውበት ሰዎች ሲያወሩ እንደው መልክ የሌላቸው ሰዎች ወሬ ነው የሚባልበት ጊዜ ላይ ደርሰናልና ግን የምናየው ነገር ብቻ ነው ወይ ውበት? ይሄ ረዝሞ የምናየው ጸጉር፣ ቀልቶ የምናየው ቆዳ እና ይሄ በቅርጽ ተሰርቶለት የምናየው ሰውነት ቅርጽ ነው ወይ ውበት? የኛ ትውልድ ደግሞ በዚህ ይታማል አይደል? ውበትን የሚያይበት ቀደም ሲል አንተ እንዳልከው እኮ ይሄ ደርባባነቷ እንደዚህ ሌሎች አይነት የውበት ማሳያ ወይም ደግሞ ከሚታየው ነገር በላይ ራሳቸውን የሚገልጡበት መንገድ፣ ይሄ ከእይታው በላይ ውስጣቸውን የሚገልጡበት ራሳቸውን የሚገልጡበት መንገድ ነው። ዛሬ ግን ራሳችንን የምንገልጥበት መንገድ በሚታይ ነገር እንዲሆን ሆኗል። ሰዎች ውበትን በቃ አይተው ብቻ በማየት ብቻ እንዲገልጡትና ይሄ ውስጣዊ ውበት የሚባለው ነገር እየተረሳ እንዲመጣ አሁን አውሮፓ ላይ የተለያዩ እንቅስቃሴዎች አሉ። ለምሳሌ አሊሺያ ኪስ የምትባል ሙዚቀኛ ሜካፕ ያለ መጠቀም እንቅስቃሴ ጀምራ ነበር። አሁንም አትጠቀምም እና ሜካፕ አያስፈልግም፣ ይሄ ሜካፕ አያስፈልግም የሚሉ በተፈጥሮ መሄድ እንችላለን ወይም ደግሞ የተፈጥሮ ውበታችንን እንደተጠበቀ እናስኬዳለን የሚሉ ሰዎች ይፈጠራሉ። በሆነ ጊዜ አንድ ጊዜ ይፈጠራሉ። አብዛኛው ነገር ስታይ ግን እኛ ሀገር ደግሞ እንደ ፋሽን እየሆነ ይመስለኛል። አሁን ዘግይተን ነው መስለኝ የተቀላቀል ነው ያንተኑን ዓለም እና ይሄ ሰርጀሪ እስከማሰራት የሚኬድበት ርቀት ድረስ ማለት ነውና ሰዎች በዚህ ልክ የሚጨነቁት ውበታቸውን ለመጠበቅ የሚጨነቁት ለምንድን ነው የሚል ጥያቄ አይፈጥርባችሁ? ምን አሳስቧቸው? ማለት አሁን ለራስ እርካታ ነው ማለት ለምሳሌ እኔ አሁን ብዙ ሰዎች የመቀመጫቸውን ምናምን ያሰራሉ አይደለ? አሁን ለኔ ለሳቲስፋክሽን ነው ለራሴ እርካታ ነው ብለው ያስባሉ። ግን ኋላህን አታየውም እኮ አይደል? ከኋላ የሚያይዘው ነው ለሌላ ሰው ምን ጨነቃቸው ነገሮችና በትክክል በዚህ ልክ ሰዎች ራሳቸውን አሁን ይሄ የሴቶች ዓለም ብቻ አይደለም። በነገራችን ላይ አሁን ላይ ወንዶችም እንደዚህ አይነት ነገር እኮ አለ አይደል? በፊት አሁን መላጣ መሆን ምንም ማለት አልነበረም። በቃ አንደኛው በቃ ጸጉራቸው ገባ ያለ እንደናማ
ምንም እንትን አይላቸው። አሁን ግን ጸጉር ለማስተከል ማሰብ ጭንቀት ሆኗል ማለት ነው አይደል? መላጣነትን ያለ መቀበል። ስለዚህ መላጣ መሆን ማለት ማስጠላት ማለት ነው ወደሚል አይነት እይታ እንድንመጣ ተደርገናል ማለት ነው አይደል? ሰዎች ጸጉራቸውን ለማስተከል በዚህ ልክ ከሄዱ ግን ምን እያሳሰባቸው ነው? ለማን ነው የምንጨነቀው? ማለት በትክክል ታምኑበታላችሁ? እኔ ለራሴ ነው ይሄን ሁሉ ማረገው የሚለውን ነገር የምንቀበለው ነው? ለሰው ነው። ሴቶች ለወንድ አይን ነው የሚዋቡት። ተፈጥሯዊ እኮ ነው በነገራችን ላይ ይሄ። ወንዶችም ለሴት አይን እንደዛ አይደል? መላጣ መባልን ፍራቻ የብራዚል ሁማኒር የሚያደርጉ አሉ። ስለዚህ የሆነ ጉድለት ማርኬቲንጉ ደግሞ ቢዝነሱ ዓለም ውስጥ ደግሞ ስትመጣ ጉድለትህን ነው የሚያጎላው። ለምሳሌ እንደየሀገሩ አሁን ውበት ላይ የሆነ ቋሚ የሆነ ነገር የለም ትርጓሜው ላይ ማለት ነው። ቅድም ቢዩቲ የሚለው በእንግሊዝኛ ያለውን ቨርዥን ነው ያየነው። ሌላ ዓለም ወይስ በስፓኒሽ ስትሄድ ደግሞ በላቲን ስትሄድ ደግሞ ምናምን ነገር ሌላ ትርጉም ሊኖረው ይችላል። እዛ ወደ ኮሪያ ምናምን ስትሄድ አሁን ጢም እንደዚህ መላጨት ምናምን ውበት ነው። ኮሪያ ፊልም የሚያዩ አድማጮች ካሉ ይህን ማረጋገጥ ይችላሉ። አብዛኞቹ ወንዶች ሴት ነው የሚመስሉት፣ ምክንያቱም ውበት ነው። እኛ ጋር ደግሞ ምንድነው ሴቱም ወንዱም አይለዩም ትላለህ፣ ጢም የሌለው ወንድ ትላለህ። ስለዚህ የውበት መለኪያው እንደየቦታው ይለያያል ነው ሀሳብ። ግን አሁን ውበት የትኛው ነው ወደሚለው ጽንሰ ሀሳብ ስንመጣ አንድ ኮምፒውተር የሚያስለው ነው ሶፍትዌሩ ነው አይደል? እንደዛ ነው የሚሰማኝ ውበትን በተመለከተ ያለው ነገር ማለት የሆነ ሃርድዌሩን አይተህ የምትገባበት ግንኙነት የሆነ ጊዜ ላይ ቅድም እንዳየነው በቢሆን ዓለም ላይ እንዳየነው የሆነ የሚረግፍ ነገር አለ። ውበት ረጋፊ ነው በራሱ። በህፃን ልጅ የራሳቸው ህፃናት የራሳቸው ውበት አላቸው። ከፍ ሲል ደግሞ ከጉርምስና ጋር ተያይዞ ደግሞ በሴቶች በኮርዳ ምናምን ሽግግሩ አለች አይደል? ከዛ ጋር የሚመጣ ራሱ ውበት አለ፣ አካላዊ ውበት ማለት ነው። ይሄ የምታየው ላይኛው መልክዓ እንትኑ ይቀየራል ማለት ነው። ከዛ ያ ዲክላይን እያደረገ ነው የሚመጣው። ስለዚህ ውበት የሚለው ቅድም ባየነው ትርጓሜ አንተ ውስጥ የሚፈጥረው ደስታ ከሆነ ከአካላዊ ጋር ብቻ አይደለም ማለት ነው ተያያዥነት ያለው። ለምሳሌ ከሱስ ጋር ሱስ የሚባለው ነገር ባለመጠጣትና በመጣጥ መካከል ያለችው ክፍተት አንተ ላይ የሚፈጥረው ስሜት ጫና ነው እንጂ ሱስ ተደጋጋሚ ስላደረግክ አይደለም የሚለው ጽንሰ ሀሳብ እንደዛ እንደማለት ነው። ውበት የሚለው አንተ ላይ የሚፈጥረው ስሜት ነው። ስለዚህ የሆነች ልጅ ሀሳቧ ስታወራ ንግግሯ እኮ ቅድም ያልካቸው ግን የግንኙነት እንትኗ በቃ ደስ የሚል ከሆነ ይቺ ልጅ በቃ ውበት አላት ማለት እኮ ነው። ውብ ነች ማለት ነው። ያ ነው ውብ የተወደደ የሚለው ጽንሰ ሀሳብ ቀጥተኛ ትርጉም የሚገናኘው ማለት ነው። ግን አሁን ዓለም አቀፉ ያለው በተለይ ቅድም ያልኩ የነዚህ ምዕራባውያን የኮስሞቲክስ ካምፓኒዎች ሆም ብለው መጀመሪያ የሰሩት ማርኬት ውስጥ ሲገቡ ፔኔትሬት ሲያደርጉ እቃውን አይደለም ያቀረቡት፣ ሀሳቡን ያቀበሉት። ትክክል አይደለህም ብለው ነው ያንተ እንትን ትክክል አይደለም። ለዛ እኮ ነው ተመሳሳይ ቻይና ምናምን መንታ ይበዛው ማለት ነው። ምክንያቱም ቻይና እንትን ካምፓኒዎች አሉ እዚህ ላይ የሚሰሩ ማለት ነው። ቅንድቧ እንደዚህ ረዝሞ ካልታጠፈ ውበት አለ በቃ አይደለም። ይሄ ነው ዲፊኒሽን ሰጡህና ማርኬቱን አቀረቡት፣ ፕሮዳክቱን አቀረቡልህ፣ በዛው ቀጠልን ማለት ነው። አሁን ያለው ውጤቱ እሱን የሚያሳየው እሱ ነው ማለት ነው። እኔ ውበትን ከምን ጋር አገናኘዋለሁ? በራስ መተማመን ከኮንፊደንስ ጋር። የለበሽው ልብስ እንዳላማረብሽ የተሰማሽ ከሆነ ለብሰሽው የወጣሽው ሰው ሁሉ ያምርብሻል ይልሻል ብዬ አላስብም። ምክንያቱም ውስጥሽን ነው ሪፍሌክት የምታደርጊው ፊትሽ ላይ ውስጥ ያለው ነገር ነው ፊት የሚያሳየው። ስለዚህ የበራስ መተማመን መጀመሪያ ያስፈልጋል። ያለውን ነገር መቀበል ያስፈልጋል። እንደኔ መላጣ የሆኑ ሰዎች መላጣነታቸውን ተቀብለው አሁን አላመረም እኔ በነገራችን ላይ ስዊድን ውስጥ እሱ ተቀባይነት ስለዚህ ነው በቀጥታ በራስ መተማመን ጋር ይገናኛል። ምክንያቱም እኔ የለበስኩት ልብስ አምሮብኛል፣ እኔ የተጠቀምኩት ስታይል አምሮብኛል የሚል በራስ መተማመን ከሌለኝ የውስጤ ስጋት ነው ፊቴ ላይ የሚንጸባረቀው እና ያ ደግሞ ሰው ጋር የሚሄደው ነገር ጥሩ ሪአክሽን ሊያገኝ አይችልም። ስለዚህ መጀመሪያ አምኖ መቀበሉ ይቀድማል። አለዛ እነሱ ያሉት የሚፈልጉት እንደዚህ ነው ብለህ ሰካክተህ እንደ ይገረም ደጀኔ ጸጉር አስተክለህ ራምን ሲሆን ብዙ ነገሮች አሉት። ማስታወቂያ ሰርቶበታል ለዛ ብሎ ነው። በነገራችን ላይ አሁን በራስ መተማመንም ለማምጣት ነው ይሄን የምናደርገው ደግሞ የሚሉ ሰዎች አሉ። በቃ ይሄን ሳደርግ በራስ መተማመን ይሰማኛል፣
በሰዎች ዘንድ ቅቡል እንደሆንኩ ወይም ደግሞ በሰዎች ዘንድ ያለኝ እይታ ጥሩ እንዲሆን ያደርግልኛል ብለው ነው የሚያደርጉት። በነገራችን ላይ ለነሱ እኮ የተመቸ ነው፣ ሳይመቻቸው አይደለም የሚያደርጉት፣ ወደውት ነው የሚያደርጉት። ሰው የሰውነት ቅርጹን ለማስተካከል ሲሄድ አምኖበት ፈቅዶ በዛ ባስተካከለው ነገር የሆነ ነገር ሊያገኝ እንደሚችል አስበው ነው የሚያደርገው። ስለዚህ እነሱም በራስ መተማመን ይሰማቸዋል እና መጀመሪያ ባላቸው ነገር ግን አልተማመኑም። ባለኝ እሱ እኮ ነው ችግሩ። ባላቸው ያላቸው ነገር መቀበል አልፈል የጎደለው ነገር አለው ብለው እንዲያስቡ አድርገዋል። ቀደም ሲል ፍፄ እንዳለው እንደጎደለብህ ቆዳህ መጥቆሩ እንዴ እንደጎደለህ እንዲሰማ ያደርጉሃል። ጣያም ይሄ ቀላማል ብትልኮ ይሉሃል አይደለ? ይሄ ቆዳ ቀላቢ አሁን አብዛኞቹ እኔ አላቅም ጥቁርን የሚያደርግ ሜካፕ መኖሩን አላቅም። ምናልባት ያደመጡን ያሉ ባለሙያዎች ካሉ ሊነግሩን ይችላሉ። ለየቆዳው የሚስማማ ከለር ያለ ይመስለኛል። ከለር አለ ግን አብዛኛው ከለር ግን ወደ ሆነ ነገር ያመጣሃል። ይሄ ላይት ወደ ሆነው ከለር አይደለ? ይሄ ጠቆር ብሎ ከነበረ ቀላ ወደ ማድረግ ነገር፣ ቀዩን ደግሞ በጣም የማቅላት ነገር አይነት ነገር ነው አይደለ የምናየው እንጂ ቀላ ያለውን ቆዳ ጠቆር ላርገው እስቲ በሜካፕ ሚል አይቻላቅም። እኔ ሊኖር ይችላል ካለ ታረማለሁ፣ እሱን ግን አይቻላቅም። በመጀመሪያ ያለህን እንድጠላው ነው የሚያደርጉት። ሲቀጥል ግን ልክ ነው ወይ ይሄ ፊዚካሉ ላይ ብቻ ማሰባችን ልክ ነው ወይ? ውበት የምንለው ነገር ምናየው ለሰዎች አይን ብቻ መጨነቃችን ልክ ነው ወይ? ምክንያቱም አንዳንድ ሰዎች አሁን ውበት ማለት ከኤቲክስ ጋር የሚያገናኙት ሰዎች አሉ አይደለ? ከስነ ምግባር ጋር ካለህ ምግባር ጋር ስትኖር ከሰዎች ጋር ስትኖር ምታሳይ ቢሄቭ የምታደርጋቸው ነገሮች ናቸው ውበት ማለት እሱም ጭምር ነው ብለው ያስባሉ። አሁን ውበት ከሚባለው ለውበት ከምንሰጣቸው ትርጓሜዎች መካከል አንዱን ብቻ እንድንይዝ ይሄ እይታውን ብቻ የሰዎችን አይን ብቻ መያዝ የሚለውን ብቻ እንድናስብ አልተደረግንም ወይ? ገባህ አይደለ? አሁን ያን ሁሉ ነገር ለመቀየር ስታስብ የአይንህን የጸጉርህን የምናምንህን ብዙ ነገርህን ለመቀየር ከንፈርህን ቅርጽ ምናምን ለመቀየር ስታስብ የምታስበው የሚያዩህን ሰዎች ነው። በቀየርከው ነገር ልታመጣው የምትችለው ነገር ልትማርከው የምትችለው አካል እንዳለ ታስባለህ። ለዛ ብቻ እንድናስብ መደረጋችን በራሱ ልክ ነው ወይ ነው የኔ ጥያቄ። ገባ? ውበት የምንለው እሱ ብቻ አይደለም እያልን ነው። ውበት ከሰዎች ጋር ባለን ግንኙነት ማህበራዊ ህይወታችን ላይ የሚገለጽ ነገር ነው። አንድ ሰው ዓለምን የሚረዳበት መንገድ ውበቱ ነው። ዓለም በተለያየ መንገድ ነው አይደል የምንረዳው። የምናስበው አስተሳሰባችን እንደዚህ አይነት ነገሮች ውበታችን ናቸው። ከዛ ውጪ ግን ውበት እንዴት ነው እንደ ተመልካቹ ነው ይባላል አይደል? እንደየባህሉም ጭምር ነው። አንዳንድ ቦታ ላይ በጣም ይሄ ጦረኛ የሆኑ ሰዎች የሚወደዱበት ሀገር አለ ከባህል ጋር ተያይዞ አይደል? እንደ ውበት የምንለው ነገር ባህሉ እንዳስቀመጠልን ወይም ደግሞ የምንኖርበት ያደግንበት ማህበረሰብ ውበት ብሎ እንዳስቀመጠልን የምንረዳበት ነገር አለ። እንደ ኢትዮጵያዊ ስታየው ድርብብ ማለት እንደዚህ አይነት ውብ ይባላል አይደል? በእርግጥ ከባህል ቀደም ሲል ሀመር ስለተነሳ ሀመር ላይ ለምሳሌ ራሳቸውን ባፈር ያስቂጣሉ አይደለ? ከዛ ላያቸው ላይ በነጭ ስዕል ይሳላሉ ምናምን ቆንጆ ይሆናሉ፣ ውብ ይሆናሉ። በራሳቸው ውበት እንደዛ ሰጥተውታል። እኛም ሀገራው ውብ ምን ብለን የምናስቀምጣቸው ነገሮች ነበሩ በፊት። አሁን ላይ ግን ውበት የሚባለው ነገር ዌስተርናይዝ መሆን ማለት ነው ወደሚል ደግሞ አስተሳሰብ መተናል። እዛ ውስጥ ነው ያለ ነው ማለት እዛ ውስጥ አብዛኛው ሰው ወጣ ብትል አሁን እኮ ወደ አስፋልት ወጣ ብትል በጣም ብዙ አንድ አይነት ሰዎችን ታያለ። ይሄ አንድ አይነትነት እንዲሁም የመጣ ነው ወይ ነው እና ተጽዕኖ አንዳንዴ ያወቅ ነው አልተረዳ ነው አይደል? መጠኑን ሰዎች ጸጉራቸውን እና ማስተካከላቸው ምናምን ነው እንጂ የሚያስቡት የሆነ ነገር የናሬሽን ወይም የትርክት ውጤት እንደሆነ ግን አያስቡትም። የሆነ የተነገራቸው ያዩት ፊልም ተጽዕኖ አድርጎባቸው እንደሆነ ምናምን ነገር ግን አታስበው። ስለዚህ ቀስ እየተባለ አውሮፓዊ የመሆን ራስን የመጥላት አይደለ? ብዙ ሰዎች እኮ ራሳቸውን አይቀበሉም። የሆነ እንደውም ቪዲዮ ተንቀሳቃስ ምስል እያየሁኝ ነበረ ማህበራዊ ሚዲያ ላይ ፊልተሮች አሉ አይደለ? የተለያዩ ፊልተሮች የሚያቀላ አፍንጫ ሰልካካ የሚያደርግ አንቀደም ሲል እንግዲህ በስታንዳርዱ መሰረት አውሮፓውያኑ እንዳስቀመጡ ስታንዳርድ መሰረት ውበትን የሚሰጥ ፊልተር አለና ልጅቷ ታወራለች። ሚዜ ሁኚ ተብዬ ነበር እና ነገር ግን የሚያቀኝ ሰዎች የሚያቁኝ በዚህ መልኬ ነው፣ እዚህ ማህበራዊ ሚዲያ ላይ ባለ መልኬ ነው። ልብስም ይገዛል፣ ጫማውም ይገዛል፣ ጌጣጌጡም ይገዛል። ግን ፊልተር ኬት ይመጣል? እንዴት ሚዜ ልሁን ብዬ ቀረሁኝ ትላለች። አባ ሰዎች የሚያውቋት በፊልተሩ ነው። አሁን ካለ ፊልተር ስትሄድ እንግዲህ መሳተፍ ካለብህ ማህበራዊ ህይወት እንኳን እንድትጎድል ተደርገናል። እንዲጎድሉ እየሆኑ ነው ማለት ነው እነዚህ ሰዎች ተጽዕኖ። ስለዚህ ካለ ፊልተር መንቀሳቀስ ስለማንችል ያው መቼስ ቀን ሙሉ ይዛ ዞር ተቀምጠህ ልትውል ነው፣ ቤት ውስጥ ልንቀመጥ ነው ማለት በቃ። ሰዎች የሚያውቁት ውበቴ ይሄ ነው፣ ስለዚህ ውብ እንደሆንኩ ያስባሉ። ሰዎች ቆንጆ ብለውሃል ምናምን፣ በጣም ቆንጆ ነሽ፣ ቆንጆ ነህ ምናምን ይባባላሉ አይደል ማህበራዊ ሚዲያ ላይ በፊልተር እየተያዩ።
ከፊልተር ውጪ ያለው ግን ትክክለኛ ማንነታቸውን ያለ መቀበል ያን ማንነት ወደ መጥላት አያድግም ወይ ይሄ ነገር? ምናልባት ቅድም ከምናወራቸው ወሬዎች ውስጥ አብዛኛው ጊዜ ዌስተርን ካፒታሊስት ዌስተርን ያው ካፒታሊዝም በራሱ እንትን ይላልና እናነሳለን። ሶሻሊዝም በራሱ ይሄንን በደንብ እንደውም ከካፒታሊዝም ይበልጥ ሶሻሊዝም የሚባለው ርዕዮተ ዓለም የሚገልጸው ይመስለኛል። ምክንያቱም እነ ካርል ማርክስ አይደለ እና ሌኒን እነሱ አጠቃላይ እነሱን ብቻ ሳይሆን ፖለቲካ ፊሎሶፊውን ብቻ ሳይሆን ራሱ ሶሻል ፊሎሶፊው ምን ይመስላል የሚለውን ስታይ ውበት ላይ የሆነ እንትን አለው። ለምሳሌ የሆነ ቦታ ላይ ነው ያነበብኩት ይሄ ኮስሞቲክስ የምንለው ጽንሰ ሀሳብ የተፈጠረው ለሴቶች አልነበረ ለወንዶች ነው። ያንን ለማሳየት ግን ሴቶችን መጠቀም ነበር። ምክንያቱም ሴት ልጅ የወንድ ድክመት ነች ተብሎ ስለሚታሰብ። አሁን አይተህ እንደሆነ ቅድም ብዙ ጊዜ ማርኬቱን ካየኸው ሙሉ የኮስሜቲክስ ማስታወቂያዎች በሴቶች ነው የሚሰሩት። ስለዚህ ሶሻሊዝም ሴቶችን እንደ ፕሮዳክት ነው የሚያየው ማለት ነው። አንድ የተፈበረከን ውጤት ማሳያ ፕሮዳክት ማለት ነው። ወጥቷል የሆነ እዚህ ጋር የአይን የቆዳ እንትን መጠበቂያ አንድ ስም ካለው አላቆም፣ ግን እሱ ከተፈበረከ ማሳያ ሴት ነች የምትሆነው። ስለዚህ ሴት ልጅ በሶሻሊዝም ጽንሰ ሀሳብ ሶሻል ፊሎሶፊ ውስጥ ስገባ ማሳያው እንደ ፕሮዳክት ነች ማለት ነው። ከሰውነት ባነሰ ነው ማለት ነው የሷ ትርጓሜ ሴት የሚለው ነገር። ስለዚህ መጀመሪያ የተሰራው ለወንዶች ነው። ለወንዶች የተሰራውን በራሱ ይሄ ከግብረ ሰዶማዊነት ከምን ጋር እሱን ሾርት ከት ለመውሰድ ማለት ነው። አሁን ወደዛ ትራንስፈር እያደረግን ይመስለኛል። ዓለም ወደዛ ሄዷል። ቀድሞ ሄዷል። ወንዶች ጀምረዋል ውስጥ ይሄን የተባሉ ነገር። ይህንን ለመጀመር ግን ሴትን መስዋዕት ማድረግ ነበረባቸው። ምክንያቱም የወንድ አይን ሴት ላይ ነው ያለውና ስለዚህ የወንድን አይን ለመቆጣጠር ለማየት እሷም እንድታየው ለማድረግ ሴት ልጅ መጥቀስ ፕሮዳክት ማየት ማለት ነው። ስለዚህ ፕሮዳክት ማራገፊያ አደረገ የሴትን የሚለውን ጽንሰ ሀሳብ ነው ማለት ነው። ስለዚህ ሶሻሊዝም ከካፒታሊዝም ባለፈ በሶሻል ፊሎሶፊ ውስጥ ያስቀመጠው የሴት ትርጓሜ ከወንድነት ብቻ ሳይሆን ከሰውነት ያነሰ ነው የሚል ትርጓሜን ይሰጣል ማለት ነው። ተሳክቶላቸዋል የሚለው ጉዳይ ራሱ መነሳት ያለበት ነው። አሁን ውበታቸውን የሚጠብቁ ሚንከባከቡ ክብካቤ የሚያደርጉ ሚንከባከቡ ማን እንደዚህ አንከብከቡ መሄድ ሲል ነበር ዳንኤል ክብረት የሆነ ጊዜ። ክብካቤ ማድረግ ይችላሉ እንጂ መቀየር አይችሉም። ለፍተው ያመጡት ነገር አይደለም። አንዳንድ ሰዎች ሲወዳደሩበት ሁሉ ታያለ። ከንትና በልጥበታለሁ ከንትና አንስበታለሁ ምናምን፣ ግን ተሳክቶላቸዋል። አሁን ሜካፕ መጠቀማቸው ፊልተር መጠቀማቸው በወንዶቹስ ቢሆን አሁን በባራዳ ቋንቋ ሙድ ይዙባቸዋል ነው አይደለም የሚባለው። ቲክቶክ ላይ ምናምን እንጂ ያለ ፊልተር እኮ አታምረው ነው የምትባለው። አትርፈውበታል ወይስ ራሱ መጠቀማቸው? አሁን ሂውማኔር የሚጠቀሙ ሰዎች ወንዶች እንዲህ አይነት ነገር አይወዱም የሚባል አንደርስታንዲንግም እየመጣ ነው። ስለዚህ እያተረፉበት ነው ወይስ እየከሰሩበት አይደለም ወይ ብሎ ማየትም የሚገባ ይመስላል። መክሰር ሳይሆን ውሳጣዊ ትግል አለ። በነገራችን ላይ ይህን ስለ ውበትን በተመለከተ የኛ ማህበረሰብ የሚሰጠው ትርጓሜና ዌስተርን የሚሰጠው ትርጓሜ አንድ አይደለም። ያኛውን ተቀበል ሲባል የሆነ የሚከላከል ነገር እኮ አለ። አክሽን ሪአክሽን ነው። ተፈጥሮን በራሷ ሰውነትም እንደዛ ነው አይደል? ያ መልስ ነው እንጂ እንደ ሌሎቹ አሁን ምዕራባዊ ዓለም ውስጥ ያለው ማህበረሰብ እንደሚኖረው አይደለም እኛ እየኖርን ያለው። ያማ እኮ እጅ ሰጠ በቃ። ወንዶቹ እንደምታያቸው ነው። ወደ አሜሪካ ምናምን ስትሄድ ዌስተርን ጋር ስትሄድ አውሮፓ ውስጥ ምናምን ወንዶቹ እጅ ሰጥቷል። በቃ ሴትና ወንዱ መለየት አትችልም። እኩል ሴቷ የምታደርገው ወንዱም ያደርጋል። እኛ ጋር ግን የተወሰነች እጅ ያልሰጠች ማንነት አለች፣ ትንሽም ብትሆን። ያንን ነው የምንሰማው፣ በየሚዲያው የምንሰማው እሱ ነው። እኛ ጋር አሁን የምናወራው እሱ ነው። ስለዚህ ያ እስካልጠፋ ድረስ አለ። ይሄ እስካልጠፋ ድረስ ግን የሆነ ጊዜ ግን መሆኑ አይቀርም።